ሰላም ጤና ይስጥልን ውድ ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ዜና እናሰማለን። በመጀመሪያም አርዕስተ ዜና። አጋዚ መራሹ ጦር የጭናክሰን ወረዳ ከተማን ለመውረር መዘጋጀቱ ተነገረ። የኢትዮጵያ መንግስት በኦሮሞ ህዝብ ላይ የጦር ወንጀል እየፈጸመ ነው ተባለ። የኦሮሞና የሶማሌ ህዝቦች እጅ ለእጅ ተያይዘው ደም አፋሳሹን ተንኮል እንዲመክቱ ጥሪ ቀረበ። አሁን ዜና እናሰማለን። ዜናውን በዝርዝር ከዜናው ጋር ደጀኔ ጉተማ ነኝ። በትግራይ ህዝብ ነጻነት ግንባር የሚመራው አጋዚ መራሹ የሶማሌ ክልል ልዩ ፖሊስ የጭናክሰን ወረዳ ከተማ ሁሴን ለመቆጣጠር በቅርብ ርቀት ላይ መስፈሩን የሁሴ ምንጮች ገለጹ። ምንጮቹ ከሁሴ ከተማ እንደገለጹት አጋዚ መራሹ ልዩ ፖሊስ ከተማዋን ለመውረር በቅርብ ርቀት ላይ ይገኛል። የጭናክሰን ነዋሪዎች በወረራ ከተያዙ 3 አካባቢዎች ሁለቱን ቢያስመልሱም አጋዚ መራሹ ልዩ ፖሊስ ኃይሉን በማጠናከር አካባቢዎችን መልሶ ተቆጣጥሯል። በዚህ መሰረት በጭናክሰን ወረዳ ውስጥ የሚገኙትን አምባሮ አንደኛና ሁለተኛ እንዲሁም ካርምሌ የተባሉ አካባቢዎችን አጋዚ መራሹ ኃይል መልሶ ተቆጣጥሮታል። የትግራይ ነፃ አውጪ ግንባር የጸጥታ ኃይሎች የጭናክሰን ወረዳን በመውረራቸው የጃርሶ ወረዳ ነዋሪዎች ለጭናክሰን ወረዳ የነጻነት ኃይሎች ለመድረስ እያደረጉ ያሉት ጥረት ችግር አጋጥሞታል ተብሏል። አጋዚ መራሹ የሶማሌ ክልል ልዩ ፖሊስ ኃይሉን የበለጠ ለማጠናከር ተጨማሪ ጦር ከኦጋዴን አካባቢ ከቱሉ ጉሌድ ወደ ኦሮሚያ እያጓጓዘ መሆኑን የዓይን እማኞች አረጋግጠዋል። የጭናክሰን ወረዳ የነጻነት ተፋላሚዎች ከወራሪው ኃይል የማረኩትን የጦር መሳሪያ የአካባቢው አስተዳደርና የህዝባዊ ወያኔ ሓርነት ትግራይ የጸጥታ ኃይሎች የተዘረፈ መሳሪያ መልሱ በማለት በነዋሪዎች ላይ ጫና በማድረግ ላይ ይገኛሉ። በጭናክሰን ወረዳ የሁሴ ከተማና የአካባቢው ሚሊሻዎች ወራሪውን ኃይል ለመከላከል የጦር መሳሪያ ቢጠይቁም የአካባቢው የኮማንድ ፖስት ኃይሎች ጥያቄውን ውድቅ አድርገዋል። በሌላ ዜና ደግሞ በምስራቅ ሐረርጌ ዞን ጉርሱም ወረዳ ካሳ ተብሎ በሚጠራ አካባቢ በነዋሪዎችና በወራሪው ጦር መካከል በተካሄደው ውጊያ 2 የጠላት ታጣቂዎች በህዝቡ ቁጥጥር ስር ውለዋል። ይሁን እንጂ የህዝባዊ ወያኔ ሓርነት ትግራይ የመከላከያ ኃይል ለጉርሱም ነዋሪዎች አሸባሪ ኃይል የለም ተረጋጉ እያሉ ነዋሪዎችን ለማዘናጋት ጥረት በማድረግ ላይ ይገኛሉ ተብሏል። የኢትዮጵያ መንግስት በኦሮሞ ህዝብ ላይ የጦር ወንጀል እየፈጸመ ነው ሲል የምስራቅ አፍሪካ የሰብአዊ መብት ሊግ ገለጸ። የምስራቅ አፍሪካ የሰብአዊ መብት ሊግ ጥቅምት 22 ቀን 2017 ዓ.ም የጦር ወንጀል በኦሮሞ ህዝብ ላይ በሚል ርዕስ ባወጣው መግለጫ በኦሮሞ ህዝብ ላይ የተቀናጀ ወረራ በመካሄድ ላይ እንደሚገኝ ገልጿል። ድርጅቱ በዚህ መግለጫው የኢትዮጵያ መንግስት ልዩ ፖሊስ የተባለውን ገዳይ ቡድን አሰልጥኖ በ2008 ዓ.ም በኦጋዴን ክልል ማሰማራቱን ገልጾ ያኔ እንደ ምክንያት የቀረበው የኦጋዴን ነጻነት ግንባርን ጥቃት መከላከል መሆኑን አብራርተዋል። ድርጅቱ በመቀጠል በልዩ ፖሊስና በኦሮሞ ተወላጆች መካከል በተካሄደው ውጊያ ቢያንስ 150 ዜጎች መገደላቸውን በመግለጫው ገልጿል። በኦሮሞ ህዝብ ላይ እየተፈጸመ ላለው ሰቆቃ የመጨረሻው እልባት ለመስጠት ህዝባችን ታጥቆና ተደራጅቶ በአንድነት መነሳቱ ወሳኝ ነው ሲሉ የሙገር አካባቢ ቄሮ የኦሮሞ ወጣቶች ገለጹ። የምዕራብ ሸዋ ዞን የአዳ በርጋ ምንጮች ከሞገር እንደተናገሩት በኦሮሞ ህዝብ ላይ እየተፈጸሙ ያሉትን ግድያዎች፣ እንግልትና ሰቆቃዎች መፍትሄ የሚኖራቸው
ህዝቡ ታጥቆና ተደራጅቶ በአንድነት ስነሳ ብቻ ነው። የኦሮሞ ህዝብ በአንድነት ከዳር እስከ ዳር መንቀሳቀሱ ለጠላት የጭቃ ውስጥ እሾህ ሆኗል ያሉት ቄሮ የኦሮሞ ወጣቶች ትግላችንን ለፍጻሜ ለማብቃት መታጠቅና የበለጠ መደራጀት አስፈላጊ ነው ብለዋል። የአዳ አበርጋ ወረዳ የሞገር አካባቢ ቄሮ የኦሮሞ ወጣቶች ይህንን የገለጹት 4 የኦሮሞ ዜጎች በህዝባዊ ወያኔ ሓርነት ትግራይ የኮማንድ ፖስት የጸጥታ ኃይሎች ታፍነው ወዳልታወቀ ቦታ መወሰዳቸውን ተከትለው መሆኑን የሞገር ምንጮች ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ በህዝቦች መካከል ግጭት ለመፍጠር በኦሮሚያ ላይ የፈጸመው ወረራ አጥብቆ እንደሚያወግዝ የሶማሌ ክልል የፍትህና ዲሞክራሲ ንቅናቄ ትናንት ባወጣው መግለጫ ገለጸ። የትግራይ ህዝብ ነጻነት ግንባር ህወሓት የሶማሌ ክልል አሻንጉሊታዊ መንግስትን በመጠቀም አጎራባች በሆነው በኦሮሞ ህዝብ ላይ ወረራ ከፈጸመ በኋላ የድንበር ግጭት ለማስመሰል ጥረት እያደረገ ነው ሲል ንቅናቄው አውግዟል። የሶማሌ ህዝብ በሰላምና በፍቅር ከኦሮሞ ህዝብ ጋር መኖሩን ይቀጥላል ያለው የሶማሌ ክልል የፍትህና ዲሞክራሲ ንቅናቄ በሁለቱ ህዝቦች መካከል የዚህ አይነቱ የድንበር ግጭት የሌለ መሆኑንም ገልጿል። የኦሮሞና የሶማሌ ህዝቦች በመካከላቸው ልዩነት ቢፈጠር እንኳን ችግሮችን የሚፈቱበት ዲሞክራሲያዊ ስርዓትና ባህል አላቸው ብለዋል መግለጫው። የሶማሌ ክልል የፍትህና ዲሞክራሲ ንቅናቄ በመጨረሻም ታሪካዊ ትስስር ያላቸው የኦሮሞና የሶማሌ ህዝቦች እጅ ለእጅ ተያይዘው የህዝባዊ ወያኔ ሓርነት ትግራይን ደም አፋሳሽ የወረራ እቅድ እንዲያከሽፉ ጥሪ አቅርበዋል። የንቅናቄው ሊቀመንበር አቶ ጀማል ድርዬ ከኦሮሚያ ሚዲያ ኔትወርክ ጋር ባደረጉት ቃለ ምልልስ የሶማሌና የኦሮሞ ህዝቦች የጋራ ጠላት ህዝባዊ ወያኔ ሓርነት ትግራይ ነው ብለዋል። ህዝባዊ ወያኔ ሓርነት ትግራይ በህዝቦች መካከል ግጭት የሚፈጥረው የስልጣን እድሜውን ለማራዘም ነው ያሉት አቶ ጀማል ወረራው የትግራይ ህዝብ ነጻነት ግንባር እንጂ በኦሮሞ ህዝብ ላይ ያወጀው ጦርነት ነው ብለዋል። በኦሮሞና በሶማሌ ህዝቦች ዘንድ ተቀባይነትና ተሰሚነት ያላቸው ወገኖች ተቀራርበው በመስራት በህዝባዊ ወያኔ ሓርነት ትግራይ ላይ የተሸረበውን ተንኮል እንዲያመክኑ የሶማሌ ክልል ፍትህና ዲሞክራሲ ንቅናቄ ሊቀመንበር አቶ ጀማል ድርዬ ጥሪ አቅርበዋል። እንግዲህ ውድ ተመልካቾቻችን የዕለቱ ዜና በዚህ አብቅቷል። ደጀኔ ቦተማ ነኝ። መልካም ቆይታ።